እኔ እኮ ኋላ የሚነካኝ ስለማለት ችግር የለውም። ጉንጬን እኮ አወለከው። ይቅርታ ግን ለምንድን ነው ስትከታተለኝ ነበር? ይኸውልህ ምናልባት እኔ እናንተ አረፍ ብለን ብናወራ ብዬ ነው። ባሏ ነኝ አላልክም እንዴ? ካንተ ጋር ነው ምንድነው አስቀምጦ ላይ ያነጋገር የሚችል ነገር? በእርግጥ ባሏ ነኝ፣ ግን ደግሞ አንተ የሚስቴ ልጅ አባት ነህ። እና ባላንጦች መሆናችን ረስተህ ነው? ምናልባት በደንብ ብንተዋወቅ ባልንጀሮችም ልንሆን እንችላለን። ሱራፌል ይባላል። የቤዛ ሀብት ለዚህ ለሰይጣን አይገባው የምትሉ ይሄን ቪዲዮ ስትጀምሩ ላይክ ኮሜንት እያደረጋችሁ በጣም ሱራፌል እኔ በጣም ያስገረመኝ ሰው ሆኗል። ቤዛን ንብረቷን ወይንስ ሉላን አላመናትም አላውቅም። በቃ አንድና አንድ አሁን ሀሳቡ የቤዛን ንብረት ወደሱ ዞሮ በቃ ከዛ በኋላ ሉላንም ያው ውጪ ቀጥይ ነው ወይም ሊያጠፋትም ይችላል አይታወቅም። ግን እዚህ ጋር ሉላ በጣም አስደሳች መልስ እየሰጠችው ነው። በጭራሽ ምንም ቢሆን የቷን ሀብት ወደሱ ማዘዋወር እንደማትችል ግልጽና ግልጽ እየነገረች ነው። ልክስ ሌላውን ተውና አክስቴ ታከማ መዳን ስላለባት ጠበቃውን ትንሽ ብር እንዲሰጠኝ ላናግረው ነው ስትለው አጭበርብረሽ ነው ማለት ነው ሲላት በቃ ይሄ የአክስቴ ጉዳይ ነው፣ አክስቴን በምንም ነገር እንትልላት አልችልም እያለች እየተከራከረችው ነው። ግን ሱራፌል ጥያቄው በቃ ሀብቱን ወደ ስሙ እንዳለ እንድታዞርለት ነው የፈለገው። ሉላ ግን በጭራሽ እንደማትዞርለት ምን ልታመጣ ምን ልታደርገኛለች የተከራከረችው ነው። በጭራሽ ምንም እንደማይዞር እየነገረችው ነው። ሁሉም ነገር በጣም ተናዷል፣ ተበሳይቷል። ስሜታዊም ሆኖ ያናግራታል። ቀዝቀዝም እያለ በቃ ስሜቱ ራሱ የተዘበራረቀ ምንም የማያውቀው ስሜት ላይ ነው ያለው። ምክንያቱም እውነትን ይዞ ቢጋፈጡልን ነገር ይሻል ነበር፣ ግን እሱ አልመሰለውም። አንድና አንድ ንብረትና ንብረት ነው። እውነት ቤዛ ትድን እኮ ይሆናል፣ ግን እሱ ያው አይሲ ውስጥ ነች ስለተባለ ቤዛ አትድንም በሚለው ደምድሞ ከሁሉም ውጭ ከመሆን ቢያንስ ንብረቱ እንኳ ለእኔ ይገባኛል የሚለውን ነገር ይዞ እየተከራከረ ነው ሉላን። ሉላ ግን ምንም ፍክች አላለችም። እዚህ ጋር አክስቷ እያዳመጠች ነው። በጣም ተናዳ ነበር አክስትየዋም፣ ግን በሉላ መልስ በጣም ተደስታለች። በቃ ወንዴ ኔ ልጅ እንደዚህ ጠንካራ እንድትሆኝልኝ ነው የምፈልገው እያለች ብራቮ እያለች ነው ሉላን። የኔ ልጅ ጎበዝ እያለች ነው። ምክንያቱም የሱራፌል ስራ በጣም ስለሚያበሳጭ ማለት ነው። እውነት ቤዛን አፈቅርሻለሁ ሲል የነበረው ለገንዘቧ ነበር ማለት ነው። እና የሰይጣን ደግሞ ዶክተር እዚህ ጋር ያው ቤዛ ምንም እንዳታደርጓት በቃ እንዳለች ትቀመጥ ምናምን እያለ ነው። ያው መትረፏን ተነግሮታል። አይሲ ውስጥ ብትሆንም ያው ደህና ነች የሚለውን እንትን ብሏል። እዚህ ላይ ግን በጣም ያስደስተኝ ነገር ቢኖር አንዳንዴ በቃ ጥሩ ወዳጆች ከጎናችን ሲኖሩ ዋጋ ይከፍሉልናልና የቤዛ መጎዳት ሁሌም የሚያሳዝነው የሚያሳስበው ሳሚ አሁንም እሳት ጎርሶ እሳት ለብሶ ቅጥቅጥ አርጎ ጥሎታል። ዶክተር ሮቤልን ይገባዋል። ዶክተር ሮቤል በጣም አሳፋሪ ያለውን ገንዘብ ሳይበላው ሌላ በቃ የሰው የሚያሳድድ ገና የቆየ ቂም በቀል ይዞ እሷ እንዲያርጋኛለች እሷ እንዲብላኛለች እያለ በዚህ በክራንች እንኳ ቆራርጠው ጥለው እያስሄዱት አሁንም ቢሆን ሞትን የሚያሽት የሚፈልግ ነው። እዚህ ላይ ግን ሳሚ እንዳይሸር እንዳይድን አድርጎ ቅጥቅጥ አርጎታል። ይገባዋል፣ ምክንያቱም ስለሚገባው ማለት ነው። ይሄ ጨካኝ በጣም አውሬ ነው፣ እውነት አውሬ ነው ሮቤል ማለት። እኔ እንጃ የቤዛን ህይወት ለመንጠቅ ሀብቷን ነጥቃለሁ ብሎ ብዙ መንገድ ሄዷል። ተመልሶ ግን ሁሉንም ጨርሶ አሁን ደግሞ ከሱራፌል ጋር ገጥሞ ሱራፌል ቤዛን ከፈለካት ሙሉ ሀብቷን ወደ እኔ አዙርና ቤዛን ታገኛታለህ የሚል ማስፈራሪያ ነው የሰጠው። እውነት ይሁን አይሁን አላውቅም። ሱራፌልም እውነት ነገር ይዞ ይሆን የሚከራከረው አላውቅም። ያው በዚህ ተልካሻ በዶክተሩ ሀሳብ እንደዚህ ይሆናል እንደዚህ ይላል እያለ እንትን እያለ ነው እያስፈራራው ነው። ግን የማይሆን ነገር ነው። በቃ በጣም የሚያሳፍር የሚያሳዝን ነገር ነው። የቤዛ ትክክለኛ ወዳጆቿ እነ ሳሚና ሳሚ ብቻ ናቸው። በቃ እዚህ ጋር አሁን ሳሚ የት ነው ያደረካት እያለ እየተከራከረው ነው። ግን ዶክተሩ ምንም ቢደረግ በቃ ምንም እውነቱን ግደለኝ መግደል ትችላለህ አላውቅም አልናገርም ብሎ ደምድሟል። ሳሚ ግን በሚያስደስት ሁኔታ
አንተ ሰውዬ በኔ እጅ ትጠፋለህ፣ ትናገራለህ አትናገርም ሲለው ራሱ ጭራሽ መናገር አልቻለም። ግን ያው ቅጥቅጥ አድርጎ ነው የጣለው። ይገባዋል። አዎ ግን ይሄ ምንም እንትን አይለም። ሾፌሩም ሊወርድ ሲል እረፍ አንተም የሱጣ ነው የሚገባ እያለው ነው። በቃ ሳሚ ማድረግ ያለበትን ትክክለኛ ነው ነገር ያደረገው። ምክንያቱም ይገባዋል። በቃ ይሄ የራሱን ሀብት ንብረት ሳይበላ በቃ እሷን አሳዶ ገና ቤተሰቦቿ አባቴን ገና በቃ እውነተኛ ያልሆነ ታሪክ እኮ ነገር ይዞ ነው እሱ እንደዚህ ቢሆን እንደዛ እያለ አሁን እየተከራከረ ያለው ማለት ነው። እና በጣም የሚያሳፍር በጣም እውነት የሚያሳዝን ነገር ነው። እኔ በጣም ነው ያሳዝነች ቤዛ። ሉላም እህቷን የማታውቃት እህቷን በቃ የተከራከረችላት ነው። አንደኛ ንብረቱን በጭራሽ አላዞርልህም ብላለች። ግን እዚህ ጋር እሷ የአክስቷ ታክሞ መዳን ነው ያሳሰባት። አክስትየዋ ደግሞ በጭራሽ እኔ አልፈልግም በቃ ተይኝ የትሽን እንትን ብቻ ጠብቂ እያለቻት ነው። አክስቷም እውነቷን ነው። ሉላ ደግሞ አክስቷ እንድትሞትባት አትፈልግም። ብቻ ክርክር ላይ ናቸው። አክስትየዋ ግን ትክክለኛ ነገር የተናገረች ይመስለኛል። ያው ሉላም ትክክል ነች። ቢሆንም ግን አክስቷ ደግሞ አልፈልግም ካለቻት በቃ ምክንያቱም አክስትየዋ ይሄ ገንዘብ በእሷ ስበብ ወጥቶ ሱራፌልም እንዳይጠቀምበት ስለፈለገች ነው። ብቻ ሱራፌል ከሴራው ወደ ኋላ አይልም። ምክንያቱም ተመልሶ ሂዶ ሮቤልን እንደመበቀል እንደ ሳሚ እሱ ግን በሀሳብ ተስማምቶ ያው ተልካሻ ሀሳቡን ይዟል። ሳሚ ግን በቃ ማድረግ ያለበትን ነገር እውነት ደስ የሚል ሰው ሳሚ ተበቅሎታል። በትክክል በቃ የሚገባውን ነገር ዋጋውን ሰጥቶታል። ምክንያቱም ይሄ ዶክተር እንደዚህ ካልተደረገ አይገባውም። በቃ አሁንም የሰው ህይወትን መንጠቅ አያቆምም። ሳሚንም ለዚህ ስራ ዋጋ ትከፍልበታለ ሳሚ እመነኝ እያለ እየደጋገመ እየነገረው ነው። ሳሚ ግን ምንም አልሰማውም። ምን አባክ ልታመጣ ነው? ትናገራለህ አትናገርም? ቤዛ የት ነች እያለ ያው እየቀጠቀጠው ነው እንደባብ። እሱ ግን ምንም አልመሰለውም። አልናገርም በቃ ለዚህ ስራ ግን ሳሚ ዋጋ ትከፍላለህ፣ እመነኝ ዋጋ ትከፍልበታለህ እያለው ነው። ሳሚ ደግሞ ይሄንማ እምቢ ካልክ እያለ ግርግሩን እየሰበረለን ነው። በጣም እየጮኸ ነው። እንደዚህ እንኳ እየተመታ ይህን ያክል ዛቻ እየዛተበት ምንም በቃ እሱ ንቅንቅም አላለም። ቤዛን ለመናገር ምንም ፈቃደኛ አልሆነም ያለችበትን። ዞሮ ግን ሳሚ እንደዚህ እንትን ስላለው ቤዛን ሳሚ የሚያድናት ይመስለኛል በድጋሚ። ምክንያቱም ሱራፌልም ገንዘቧን አይ ነው እንጂ ቤዛ ላይ ምንም እንትን ያለው ነገር የለም። እዚህ ጋር ግን ሉሲ ደርሳ አድነዋለች። እባክህን የሰው ነፍስ ልታጠፋ ነው ወይ? እባክህን ሳሚ ሰው ልትገል ነው ስትለምነው ምን አገባሽ አንቺ ምን አገባሽ እያለ የተከራከራት ነው። እሺ ውዶቼ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።